የወርቅ ገበያው ልክ እንደ አዲስ አበባ አየር በየደቂቃው በመቀየር ላይ ነው የሚገኘው። ይህም ደግሞ የገዢዎችን ልብ ስቅል አድርጎ ይዟል። ሻጮችም ዛሬ ስንት ሸጠ ይሆን፣ ነገ ስንት አተርፍበት ይሆን በማለት ላይ ይገኛሉ። ዛሬ ያለው የዋጋ ሁኔታ ምን ይመስላል? በ4 ግራም ወርቅ 21 ካራትንና 18 ካራትን በምን ያህል ብንገዛ ያዋጣል የሚለውን የተለመደ መረጃችንን ይዘንላችሁ መተናል። እንደተለመደው እንግዲህ የ4 ግራም ወርቅን መረጃ ነው ተዘዋውረን በጌጣጌጥ ቤቶች እንዲሁም ደግሞ በአንዳንድ ታዋቂ የወርቅ መደብሮች ያገኘነውን መረጃ ለእናንተ ይዘንላችሁ የምንመጣው ማለት ነው። እንደምታውቁት ከሆነ የዓለም አቀፍ የወርቅ ዋጋ መለዋወጥ የሀገር ውስጥ የዋጋ የተለያየ ሁኔታ ተዳምሮ አሁን ላይ የወርቅ ዋጋ በከፍተኛ ሁኔታ እየናረ ነው የሚገኘው። ተመልካች አድማጮቻችን ይህን መረጃ ስናቀርብ እናንተን ላይክ አድርጉልን፣ ሰብስክራይብ አድርጉልን ብለን በማስጀመር ነው። እንዳደረጋችሁ ደግሞ ተስፋለን። በአሁኑ ሰዓት ላይ የወርቅ ቤት እየተሸጠ የሚገኘው ዋጋ በምን ያህል ነው የሚለውን አማካይ ዋጋ ነው የምንነግራችሁ። ለምንድን ዋጋ ከፍና ዝቅ በጣም ልዩነት አለው። እኛ የምንነግራችሁ ከ5 እና ከ6 በላይ ሆኑ ወርቅ ቤቶችን አነጋግረን ነው የምንነግራችሁ። ስለዚህ አማካዩን እንድትይዙ ነው የምንነግራችሁ። ለምን ይህ ቪዲዮ የሚደርሰው በብዙ ሀገራቶች ከተሞች ጭምር ስለሆነ ማለት ነው። ስለዚህ በዚህ ዋጋ በሸጡ የምንልበት ዋና ምክንያት ምንድን ነው? ዋጋው ምንም እንኳን እኛ ባለንበት አካባቢ በኢትዮጵያ የሀገር ውስጥ ማርኬት ላይ በአዲስ አበባ ቢወሰንም ነገር ግን በየክልሎች ዋጋም ይቀያየራል። በቦታ ኢቭን አዲስ አበባ ሆናችሁ ራሱ በ4 እና በ5 ሎኬሽኖች መካከል የሰማይና የምድር አንዳንድ ጊዜ በግራም የ3 እና የ4 እስከ 5000 ድረስ ልዩነት እንዳለው እየተመለከትን ነው። አማካይ ዋጋውን እንነግራችኋለን። ምናልባት በዚህ ዋጋ የት ላገኝ እችላለሁ የሚለውን ጥቆማ ከፈለጋችሁ ደግሞ ቴሌግራም ላይ ፈልጋለሁ ብላችሁ ፍላጎታችሁን ግለጹልን። እኛ ትክክለኛ በዚህ ዋጋ እየተሸጠ ያለበትን ወርቅ ቤት እንጠቁማችኋለን ማለት ነው። አሁን ወደ መረጃችን ነው የምናልፈው። ተመልካች አድማጮቻችን የ4 ግራም ወርቅ በ21 ካራት እንዲሁም በ18 ካራት በምን ያህል እየተሸጠ ነው የሚገኘው የሚለውን እንመለከታለን። ምንም እንኳን የ4 ግራምን ያው ለቪዲዮ እና ለዝግጅት እንዲመቸን ይህንን ምርጫችን አደረግን እንጂ 4 ግራም ብቻ ሲሆን 2፣ 1፣ 3 መግዛት የምትፈልጉ እንደ ዕለቱ ወቅታዊ ሁኔታ ግራሙን በመቀናነስ ማየት ትችላላችሁ ማለት ነው። ነገር ግን ስፔሲፊክ ያደረግነው ወርቁን አንዱን አንስተን በጠየቅንበት አጋጣሚ መሆኑን ልብ እንድትሉ ፈልጋለሁ። የ4 ግራም ወርቅ በሆነ ዲዛይን ይህን ያህል ነው የሚሸጠው ማለት የዕለቱን የወርቅ ዋጋ ከፍና ዝቅ ማድረጉ እንደተጠበቀ ሆኖ ማለት ነው። በእርግጥ በየቀኑ የማይቀያየረው የጥሬ ወርቅ ዋጋ ብቻ መሆኑ ይታወቃል። ነገር ግን የዲዛይኑ አማራጭነት ሊቀያየር ይችላል ማለት ነው። እንግዲህ የዛሬው የሽያጭ ዋጋን ስንመለከት ከዛ በፊት ግን የምነግራችሁ ነገር አለ። ወርቅ ቤት ዋጋው ሁሉም ቦታ አንድ አይደለም ብያችኋለሁ። ለምን አትሉኝም? አንደኛው ሌበር ኮስት የሚባል ነገር አለ። ዋጋው እንዲለያይ የሚያደርገው የዲዛይኑ እንዲሁም ደግሞ የእናንተ የራሳችሁ የድርድር ችሎታ ራሱ በጣም መደራደር ከቻላችሁ እና ጎበዝ ተደራዳሪ ከሆናችሁ እንዲሁም ደግሞ ወርቅም ስትገዙ ጥንቃቄ ካደረጋችሁ አሪፍ ዋጋ ልትገዙ ትችላላችሁ። እንደምታውቁት ከሆነ ወርቅ ዝም ብሎ ጌጥ አይደለም፣ የድካማችሁ ውጤት ነው። ትልቅ ኢንቨስትመንት ነው። ስለዚህ ምን ነገሮችን ልብ እንበል ከምትሉ ሊጀምርና ቀጥሎ ደግሞ ዋጋውን እነግራችኋለሁ ማለት ነው። ወርቅን በምትገዙበት ሰዓት ላይ አይደለም የ4 ግራምን የ1 ግራምን ወርቅን በምትገዙበት ሰዓት ላይ እነሱ ወርቅ ሻጮች ባይጠይቋችሁ እንኳን ደረሰኝ መረከባቸውን እርግጠኞች ሁኑ። ያለ ደረሰኝ የሚደረግ ማንኛውም ግብይት አንደኛ ዋስትና የለውም፣ ሁለተኛ ህጋዊም አይደለም። ደረሰኙ ላይ ደግሞ የወርቅ ካራት ግራም የገዛችሁበት ቀን በትክክል መመዝገቡንም አስተውሉ። ሌላው ደግሞ የምነግራችሁ ነገር ሚዛን ላይ ጥንቃቄ አድርጉ። ወርቅ በሚመዘንበት ወቅት
ሚዛኑ ዜሮ መሆኑን የኤሌክትሮኒክስ ሚዛን ነው ብዙ ጊዜ በትክክል እንደሚሰራ ማረጋገጥ አለባችሁ። ሌላው ደግሞ የምትገዙት የወርቅ ካራት በውስጠኛው ቀለበት ከሆነ ጽሁፍ ላይ መኖሩን ወይም ሀብልም የምትገዙ ከሆነ ማሰሪያው ጋር የሆነ ጽሁፍ መኖሩን የተቀረጸው ማለት ነው። 18 ከሆነ 18 ኬ የሚል መሆኑን 21 ኬ የሚል ከሆነ 21 ይላል። በተጨማሪ ደግሞ 875 ካለ 21 ኬ ነው። 18 ኬ ከሆነ ደግሞ 750 የሚል መሆኑን ቼክ አድርጉ ማለት ነው። ሌላው ደግሞ አንዳንድ ሰዎች የማይጠይቁ ነገር ምንድነው ስትሸጡ ምን ያህል ቀንሰው እንደሚገዟችሁና እንደምትሸጡ ብታወራቸውም አሪፍ ነው ማለት ነው። ወደ ዋጋው ስንሄድ የ4 ግራሙ የ21 ካራት በ100 ሺህ የኢትዮጵያ ብር አማካይ ዋጋ ነው በምሸጥ ላይ የሚገኘው። የ18 ካራቱ ደግሞ እሱን ከመልእክት በኋላ ነግራችኋለሁ። የ18 ካራቱን ከመንገሬ በፊት ቪዲዮውን እስካሁን እያያችሁ ቪዲዮአችንን ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጋብዛለን፣ እንጠይቃለን። ካደረጋችሁ ወደሚቀጥለው እናልፋለን። ወደ ገበያው ከመምጣታችሁ በፊት ቀደም መግቢያ ላይ ብያችኋለሁ። መጀመሪያ መለየት ያለባችሁ ምን ያህል ካራት ነው መግዛት የምፈልገው የሚለውን ከለያችሁ በኋላ በምን ያህል ግራም መግዛት እፈልጋለሁ የሚለውን ራሳችሁ መወሰን ይኖርባችኋል። ያንን ከወሰናችሁ በኋላ ደግሞ የወርቅ ዋጋ አሁን ላይ ምን ያህል ገብቷል የሚለውን የእኛን ቻናል በመከታተል መመልከት ትችላላችሁ። ፕላስ ደግሞ ከዶላር ምንዛሬ ጋር ቀጥተኛ የሆነ ግንኙነት ስላለው በጥቂትም ቢሆን የዶላር ምንዛሬ ማወቅ በባንክም በግሉ ምንዛሬም ያለው ማወቅ ትንንሽ ቢሆንም ትርፍ ያስገኝላችኋል። ስለዚህ ያንን ማድረግ አትርሱ። መግዛት ፈልጋለሁ በጥሩ ዋጋ የታገኛለሁ ለምትኑንም አድሬስ ተጨማሪ ሰፖርትን ከፈለጋችሁ እኛን ያናግሩን። ቴሌግራም ላይ በቻልነው አቅም ከጎናችሁ ለመሆን እንሞክራለን ማለት ነው። ለኢንቨስትመንት የሚሆን ያልተሰራ ዋጋ ከፈለጋችሁ 24 ካራት መምረጥ ይቻላል። ዋጋውን ለብቻው የ24 ካራት የሚሸጥበትን ይዤላችሁ እመጣለሁ። ለአሁን ግን የ18 ካራት የሚሸጥበት ዋጋ በ4 ግራም ማለት ነው 88,000 የኢትዮጵያ ብር ነው በምሽጥ ላይ የሚገኘው። 88,000 የኢትዮጵያ ብር ማለት በግራም 2,000 ነው እየተሸጠ የሚገኘው። እንግዲህ ምርጫዎት የእናንተ ነው። 18 ካራትን ከፈለጋችሁ 18 ካራትን፣ ለኢንቨስትመንት ከሆነ ለኢንቨስትመንት፣ 21ም ከሆነ እንደፈለጋችሁት ማለት ነው። ወርቅን በተለይ ለሀብት ማከማቻ ለኢንቨስትመንት ካሰባችሁ 24 ካራት ይመረጣል። የተሻለ ጌጥ በጣም ለየት ያለ ጌጥ ሰራበታል ካላችሁ 18 ካራት ወይም ደግሞ ከሰርግ ጋር በተያያዘ ከሆነ ደግሞ 21 ካራት የምትመርጡ አሪፍ ነው። ምክንያቱም ሙሉ ትርፉን ታገኙበታላችሁ። እነዚህ ሶስቱ ካራቶች በጣም አሪፎች ናቸው። ይህን ይመስላል የዛሬ አማካይ ዋጋ ማለት ነው። እንግዲህ የኢኮኖሚ መዋዠቅ የማይበግረው ወርቅ ዛሬም ወደ ላይ የመውጣቱ እንዳለ ሆኖ ነገም ደግሞ ከፍተኛ እድል አለው ማለት ነው። ስለዚህ ይህንን ይመስላል ማለት ነው ለዛሬ ያዝኩላችሁ። በሌላ መረጃ እንገናኛለን። በያላችሁበት መልካም ጊዜ። ቴሌግራም ላይ ድጋፍን እርዳታን የምትፈልጉ ከሆነ ቴሌግራም ላይ ጥያቄያችሁን ማስቀመጥ ትችላላችሁ። ሰብስክራይብ ማድረግ ቻናሉን መከተል አትርሱ።